ውድ የቻናላችን ቤተሰቦች እንደምን ከረማችሁ። በዛሬ ቪዲዮ ይዤላችሁ የመጣሁት ምንድነው ስታቲክስ ቻፕተር 2 ፓርት 1 ነው ማለት ነው። ከዚህ በፊት ቻፕተር 1 ለቅቄላችሁ ነበር። እሱን ያላያችሁ ካላችሁ ከቻፕተር 1ም ጥያቄዎችንም ሰርቼ ለቅቄያለሁ። እሱን ያላያችሁ ሰብስክራይብ በማድረግ ሁሉንም ቪዲዮዎች ማግኘት ትችላላችሁ ማለት ነው። ዛሬ የምንጀምረው ቻፕተር 2 ነው ማለት ነው። ቻፕተር 2 ግራፊካል ዲስክሪፕሽን ቴክኒክ ከሚለው ጀምረን እናያለን ማለት ነው። ሜተድ ኦፍ ዳታ ፕሬዘንቴሽን የመረጃ አቀራረብ ዘዴዎችን እናያለን ማለት ነው። ስለዚህ ቀጥታ ወደ ትምህርቱ እንሄድ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ፣ ሰብስክራይብ ማድረግም እንዳትረሱ። ከታች ጋር ሰብስክራይብ የምትላለች እሷን አንዴ ብቻ ምን ማድረግ ነው? ክሊክ ማድረግ ብቻ ነው የሚጠበቀው ማለት ነው። ራይት። ስለዚህ አሁን ቀጥታ ወደ ትምህርቱ እንሄድ። ሜተድስ ኦፍ ዳታ ፕሬዘንቴሽን የመረጃ አቀራረብ ዘዴዎች ምንድናቸው? እንዴት ነው ቤት ነው የሚለውን እናያለን ማለት ነው። የመረጃ አቀራረብ ምኖች ዘዴዎቹ። እሺ a frequency distribution is a tabulation of the value that one or more variable taken as sample. frequency distribution ስንል ምንድነው? frequency distribution ፍሪኩዌንሲ ዲስትሪቢዩሽን የምንለው ምንድነው? በአንድ ሳምፕል ውስጥ አንድ ወይም ደግሞ ከዛ በላይ የሆኑ ቫሪያብል ያላቸውን እሴቶች በሰንጠረዥ መልክ የማሳያ ዘዴ ምን ይባላል ማለት ነው? ፍሪኩዌንሲ ዲስትሪቢዩሽን እንለዋለን ማለት ነው። ራይት። ምን አልኩኝ? በአንድ ሳምፕል ውስጥ አንድ ወይም ከዛ በላይ የሆኑ ቫሪያብል ያላቸውን እሴቶች በሰንጠረዥ ምን ማድረግ የማሳያ ዘዴ ፍሪኩዌንሲ ዲስትሪቢዩሽን እንለዋለን ማለት ነው። each entry in the table contains the frequency or counts of the occurrence of a value within a particular group or interval. And in this way, the table summarizes the distribution of value in the sample. ምንድነው እያለኝ ያለው? በሰንጠረዥ ውስጥ ያለው እያንዳንዱ መረጃ በአንድ የተወሰነ ቡድን ውስጥ ወይንም ደግሞ የጊዜ ክፍተት ውስጥ ያሉትን ክስተቶች ፍሪኩዌንሲውን ያሳየናል ማለት ነው። ስለዚህ በዚህ ሰንጠረዥ ውስጥ በናሙና ወይንም ደግሞ በሳምፕል ውስጥ ያለውን መረጃ ምን ያደርግልናል ማለት ነው? ያጠቃልልልናል ማለት ነው። this is frequency distribution. frequency distribution is presentations of a statistical procedure of arranging and putting data in the form of table, in the form of graph, in the form of charts. እንግዲህ frequency distribution መረጃ በምን መልኩ ያደራጃል ያቀርባል? በቴብል፣ በግራፍ፣ በቻርት ወይንም ደግሞ በዲያግራም የማደራጀትና የማቅረብ ስታቲካል የሆነ ምንድነው ማለት ነው? ፕሮሲጀር ነው ማለት ነው። መረጃዎችን በምንድን ነው የሚያቀርብልን? በቴብል፣ በግራፍ፣ በቻርት ወይንም ደግሞ በዲያግራም የሚያቀርብ ስታቲካላዊ የሆነ ፕሮሲጀር ምን እንለዋለን ማለት ነው? ፍሪኩዌንሲ ዲስትሪቢዩሽን ብለን እንላለን ማለት ነው። እሺ ፍሪኩዌንሲ ዲስትሪቢዩሽን ካን ቢ ኮንስትራክትድ ፎር ለምንድን ነው ኮንስትራክት የሆነው? ኳሊቴቲቭ ዳታ ኤንድ ኳንቲቴቲቭ ዳታ። ኳሊቴቲቭ ዳታ እና ኳንቲቴቲቭ ዳታ ምንድን ናቸው? ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን ምንድን ነው? a list of qualitative non-numeric class with their corresponding frequency counts or observation. እዚህ ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን ብለን የምንለው ምንድን ነው? ቁጥር ላልሆኑ ነገሮች፣ ቁጥር ላልሆኑ መረጃዎች የምናዘጋጅበት ነው ማለት ነው። ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን የምንለው ቁጥር ነክ ላልሆኑ መረጃዎች፣ ለምሳሌ የሰዎች የጋብቻ ሁኔታ ስንመለከት ቁጥር ነክ ያልሆኑ ነገሮችን የምናዘጋጅበት ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን ይባላል። ማሪታል ስታተስ ኦፍ ፐርሰን ራይት፣ የሰዎች የጋብቻ ሁኔታ እንደ ኤግዛምፕል መውሰድ እንችላለን። ሁለተኛው ኳንቲቴቲቭ ፍሪኩዌንሲ ዲስትሪቢዩሽን የምንለው it is also called numerical frequency distribution right። ይህ ደግሞ ምንድነው ማለት ነው? ቁጥራዊ ለሆኑ መረጃዎች የሚያዘጋጅ ነው ማለት ነው። ለምሳሌ ስንመለከት የሰዎችን እድሜ ወይንም ደግሞ ደሞዛቸውን ስንሰራ ኳንቲቴቲቭ ፍሪኩዌንሲ ዲስትሪቢዩሽን ያዘጋጅልናል ማለት ነው። right። The primary process of frequency distribution is arranging data into the class or
ካታጎሪ according to their similarity is called ምን ይሆናል? ክላሲፊኬሽን እንላለን ማለት ነው። ክላሲፊኬሽን የምንለው እንግዲህ ሂደት ምንድን ዳታን አሬንጅ የምናደርግበት ኢንቱ ምን ክላስ ካታጎሪ according to similarity this is called classification ይባላል ማለት ነው። ስለዚህ ክላሲፊኬሽን ይሄን ካል types of classification የሚሉትን እናያለን። የመጀመሪያው ጂኦግራፊካል ክላሲፊኬሽን ነው። the second one is chronological classification and the third one is qualitative classification እንለዋለን ማለት ነው። ጂኦግራፊካል ክላሲፊኬሽን የምንለው ምንድን ነው? ጂኦግራፊካል ክላሲፊኬሽን data are arranging according to place like that of continent, region and countries ይህ ምንድነው? መረጃዎችን እንደ አህጉር፣ ክልል እና ደግሞ ሀገር ባሉ ቦታዎች ስናደራጅ ነው ማለት ነው። ለምሳሌ ስንመለከት ክልል 1 ላይ ትግራይን አስቀምጫለሁ፣ ክልል 2 አማራ፣ ክልል 3 ኦሮሞ። ልክ እንደዚህ አድርገን according to the place የምናደራጅ ከሆነ ይህ ምን ይባላል ማለት ነው? ጂኦግራፊካል ክላሲፊኬሽን ይባላል ማለት ነው። chronological classification data are arranged according to time like that of year and months chronological classification የምንለው ደግሞ መረጃዎችን እንደ ምንድነው የሚያደርግልን በጊዜ ቅደም ተከተል ያደራጅልናል ማለት ነው። ራይት ለምሳሌ በ1974 ዓመተ ምህረት የነበሩ የህዝቦች ብዛት ስንት ናቸው? 30 ሚሊዮን። በ1986 የነበሩ የህዝቦች ብዛት 52 ሚሊዮን። ልክ እንደዚህ አድርገን የምናስቀምጥ ከሆነ according to the time ምን እንላለን ማለት ነው? chronological classification ይባላል ማለት ነው። quantitative classification የምንለው ደግሞ data are arranged according to attributes like that of color, religion, marital status, sex, educational background according to attribute የምናደራጅ ከሆነ qualitative frequency እንለዋለን ማለት ነው። ግን መረጃዎችን ቁጥራዊ በሆኑ ተለዋጮች ወይም ቫሪያብል እንደ ቁመት ማለት መረጃዎችን እንደ ቀለም፣ ሃይማኖት፣ ጾታ ወይም ደግሞ የትምህርት ደረጃ ባሉ ባህሪያቶች ስናደራጅ ኳሊቴቲቭ ክላሲፊኬሽን ይባላል ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት የሰራተኞቹ የተማረ አለ፣ ያልተማረ፣ ሴት ወንድ፣ የተማሩ ሴት ወንድ፣ ያልተማሩ ሴት ወንድ። ልክ እንደዛ አድርገን ምን ካፈለ ከሆነ this is qualitative classification ይሆናል ማለት ነው። based on ምን attribute like that of color, like that of religion, sex, educational background በእነዚህ ከፋፍለን የምናስቀምጥ ከሆነ qualitative classification ይሆናል። አራተኛው ምንድነው የሚሆነው? quantitative classification. In this type of classification, the statistical data is classified according to some quantitative variable. ይህ ደግሞ ምንድነው? መረጃዎችን በቁጥራዊ በሆኑ ቫሪያብሎች ለምሳሌ እንደ ቁመት፣ ክብደት አድርገን ስንመድብ quantitative classification. The variable may be either discrete or continuous. ስለዚህ እነዚህ ተለዋጮች እነዚህ ቫሪያብሎች ሊሆኑ ይችላል ማለት ነው። ዲስክሪት የተቆጠሩ ወይም ደግሞ ኮንቲኒዩስ የተለኩ ሊሆኑ ይችላል። እስከ እንደምትመለከቱት ሚስተር ኤ ሄቱ ስንት ነው? 160። ሚስተር ቢ 182፣ ሚስተር ሲ 175 እዚህ ጋር ተቀምጠዋል። ሚስተር ዲ 178 አሉ ማለት ነው። ስለዚህ እንደዛ አድርገን based on according to ምን quantitative variable ምናደራጅ ከሆነ ምን ይሆናል ማለት ነው? quantitative classification ይሆናል ማለት ነው። ስለዚህ በአራት ክላሲፊኬሽን ከከፋፈል ክላሲፋይ ማድረጋችን አላማው ፐርፐሱስ ምንድን ነው? ጥቅሙ ምንድን ነው? ክላሲፋይ ማድረጋችን ምንድነው የሚጠቅመን የሚለውን እንመልከት። የመጀመሪያው ምንድነው? to eliminate unnecessary detail አላስፈላጊ ዝርዝሮችን ለማስወገድ ይጠቅመናል። አላስፈላጊ የሆኑ አታታይ የሆኑ ነገሮችን ለማስወገድ ይጠቅመናል። ኤሊሚኔት ለማድረግ ስለሚጠቅመን ክላሲፋይ እናደርጋለን። ሁለተኛ to bring out clearly point of similarities and dissimilarity ተመሳሳይነትና ልዩነት ያላቸውን ነጥቦች በግልጽ ለማውጣት ይጠቅመናል ማለት ነው። and to enable one to form mental pictures of objects or measurements ስለ ነገሮች አእምሯዊ ምስል ለመፍጠር
ሜንታል ፒክቸር ለመፍጠር አንዱ ፐርፐስ ወይም ደግሞ አንዱ ዓላማ ነው ማለት to enable one to make comparisons and draw inference ንጽጽር ለማድረግና መደምደሚያ ላይ ለመድረስ draw inference ለመድረስና make comparison ንጽጽር ለማድረስ ይጠቅመናል ማለት ነው። ንጽጽር ለማድረግና መደምደሚያ ላይ ለመድረስ draw inference ለመድረስ ይጠቅመናል ማለት ነው። ስለዚህ this is a purpose of classification። እንግዲህ ክላሲፋይ ማድረጋችን ዋናው ዓላማ ይሄን ይመስላል። definitions of key terms of frequency distribution እነዚህን እንግዲህ ቁልፍ የሆኑ ነገሮች እንመልከት። የመጀመሪያው raw data ነው። raw data የምንለው ምንድነው? መረጃው እንደተሰበሰበ ባለበት እንደተሰበሰበ ማለት ኦሪጂናል ፎርሙ ምን ይሆናል? raw data እንላለን ማለት record information it is original collected form whether it is count or measurements is referred to as raw data, right? Frequency is the number of value in a specific class of the distribution, right? frequency ማለት ምንድነው? ድግግሞሽ ስንል ታዲያ ምን ማለት ነው? በአንድ የተወሰነ ክላስ ውስጥ የሚገኙ ምኖች የእሴቶች ብዛት ነው። በሆነ ክላስ ውስጥ አለ ለምሳሌ 1 to 20 ካለ በዛ ውስጥ የሚገኙ እሴቶች ፍሪኩዌንሲ እንላቸዋለን ማለት ነው። ፍሪኩዌንሲ ዲስትሪቢዩሽን የምንለውስ ምንድነው? ፍሪኩዌንሲ ዲስትሪቢዩሽን is the organization of raw data in the table form። ስለዚህ raw ዳታዎችን ምን ማድረግ አደራጅቶ in the table form የሚያስቀምጥልን ምንም ተጠቅሞ with the class and frequency ተጠቅሞ ነው ማለት ነው። ክላስን ፍሪኩዌንሲን ተጠቅሞ in the table form raw ዳታዎችን ኦርጋናይዝ የሚያደርግልን ምንድነው ማለት ነው? ፍሪኩዌንሲ ዲስትሪቢዩሽን እንላለን ማለት ነው። There are three basic types of frequency distribution. ሶስት ቤዚክ ታይፕስ ኦፍ ፍሪኩዌንሲ ዲስትሪቢዩሽኖች አሉ። የመጀመሪያው ኳሊቴቲቭ ነው። ሁለተኛው አንግሩፕ ፍሪኩዌንሲ ዲስትሪቢዩሽን እና ግሩፕ ፍሪኩዌንሲ ዲስትሪቢዩሽን። አንግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቦዝ ኳሊቴቲቭ ኳንቲቴቲቭ ዳታ ነው። አንግሩፕ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ግን ምንድነው? ኦንሊ ኳንቲቴቲቭ ነው ማለት ነው። ስለዚህ እያንዳንዳቸውን ቀጥታ ከኤግዛምፕል ጋር ያገናኘን እንይ። ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን ምንድን ነው? ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን used for data that can be placed in specific categories such as nominal or ordinal. Example marital status. እንግዲህ ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን የምንለው እንግዲህ ኖሚናል የሆኑ መረጃዎች ላይ ነው። ኖሚናል ወይም ኦርዲናል የሆኑ መረጃዎችን የሚይዝልን። ለምሳሌ ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን የደም አይነትን ስንመለከት ብለድ ታይፕ A ብለድ ታይፕ B this is qualitative frequency distribution ነው የምንሰራው። ብለድ ታይፕ A ብለድ ታይፕ B። የትምህርት ደረጃን ስንመለከት ወይንም ደግሞ የሃይማኖት ነገሮችን በቁጥር የማይገለጹ መረጃዎችን ለመመደብ የሚጠቅመን ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን right? በቁጥር ልንገልጻቸው የማንችላቸው ብለድ ታይፕ መጥቀስ እንችላለን። የትምህርት ደረጃዎችን መጥቀስ እንችላለን። እዚህ ጋር ኤግዛምፕል አለ። social of collector following data ነው marital status for 25 persons a married single ተሰጥቷቸዋል። እዚህ ጋር ያገቡ ያላገቡ አግብተው ይፈቱ ምናምን ተሰጥቷቸዋል እዚህ። ስለዚህ እንዴት ነው የምናደራቸው? ይሄን ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን እንዴት ነው የምንሰራው? ስለዚህ ይሄንን ለመስራት መጀመሪያ ምን ያስፈልገናል? ክላስ ያስፈልገናል። ክላስ ማለት ምንድነው? ለምሳሌ የደም አይነት ከሆነ A ብለድ ታይፕ A ብለድ ታይፕ B C D የሚሉት ማለት ነው። እዚህ ጋር ምንድነው ክላሳችን ምንድነው የሚሆኑት? M አለ S አለ D እና W ናቸው። እነዚህ ምናችንና ክላስ ናቸው ማለት። ስለዚህ መጀመሪያ ምን ያስፈልገናል? ክላስ ያስፈልገናል። ሁለተኛ ታሊ ስንት ሰው እንዳለ መቁጠሪያ ያስፈልገናል ታሊ። ሶስተኛው ፍሪኩዌንሲ ያስፈልገናል። የሰዎቹ ብዛት ምን ያክል የሚለው ያስፈልገናል ማለት ነው። ስለዚህ እቺን ኤግዛምፕል እንስራ እስኪ። የመጀመሪያው ስቴፕ ሜክ ኤ ቴብል አስ ሾውን። ክላስ ታስቀምጣላችሁ መጀመሪያ ላይ፣ ታሊ ታስቀምጣላችሁ፣ ፍሪኩዌንሲ ፐርሰንት ታስቀምጣላችሁ። ይሄ የመጀመሪያው። ሁለተኛው ላይ ምንድነው የምታደርጉት? ታሊ ዘ ዳታ ኤንድ ፕሌስ ዘ ሪዛልት ኢን ዘ ኮለመንት። እነዚህን ታሊዎችን ምን ማድረግ ማለት ነው? ማስቀመጥ።
ሶስተኛ count the tally and trace the result in the column 3 right? column 3 frequency ማስቀመጥ ነው ፐርሰንቴጁን ማስቀመጥ ነው ማለት right? ፐርሰንቴጁን ለማስቀመጥ እዚህ ጋር ተመልከቱ frequency over total number of byte divide times 100 ያደርጋችሁ ፐርሰንቱን ማግኘት ትችላላችሁ ማለት ነው። ስለዚህ አሁን ታሊያችን ፍሪኩዌንሲን ፐርሰንት እንዴት ነው የምናገኘው? ይሄ ሲምፕል የሆነ ነገር ነው። ታሊ የምንለው ምንድነው? ስንት ሰው እንዳለ መቁጠሪያ ነው። ለምሳሌ ኤም ላይ እንሂድ። ኤም ስንት አለ? 1 2 3 4 5 6 ስለዚህ ምንድነው የምናደርገው? መጀመሪያ 1 2 3 4 አምስተኛት ምንድነው የምታደርገው? ታሰምራታላችሁ። እዚች ጋር እንደምትመለከቱት የቀረችውን ለብቻ ታስቀምጣላችሁ ማለት ነው። ስለዚህ ስንት ፍሪኩዌንሲ ነው ያለው? 6 ፍሪኩዌንሲ 1 2 የመቁጠር ይችላል 3 4 5 6 አድርጌ ያስቀምጣለሁ። ሁለተኛው ላይ ደግሞ ኤስን እንመለከታለን ማለት ኤስ 1 መጀመሪያ መስመር ላይ ያለኝ 2 3 4 5 6 7 ስንት ኤስ አለ? 7 ስለዚህ መጀመሪያ 5ን አስቀምጣለሁ 1 2 3 4 5 አድርጌ ያስቀምጣለሁ። የቀሩት ስንት ናቸው? 2 1 2 እነዚህ ቁጥራችን ስንት ይሆናል? ፍሪኩዌንሲ ስንት ይሆናል? 7 ስለዚህ በዚህ መልኩ ታሊና ፍሪኩዌንሲ ማስቀመጥ ትችላላችሁ ቀላል ስለሆነ ማለት ነው። ፐርሰንቴጁን ለማግኘት ደግሞ እዚህ ጋር ለምሳሌ መጀመሪያውን ፐርሰንቴጅ ለማግኘት 3 ያለች ስለዚህ ፍሪኩዌንሲ እዚህ ጋር ፎርሙላ አስቀምጬላችኋለሁ 3 ሲካፈል ኤን ነው። ኤን ስንት ተሰጥቷችኋል? እዚህ ጋር 25 ነው። እዚህ ጋር 25 ተሰጥቷችኋል። ስለዚህ ምን ታደርጋላችሁ? 3 ሲካፈል ለ25 ሲባዛ በመቶ አድርጋችሁ ስንት ይመጣላችኋል? 4 ይመጣል። 6 ሲካፈል ለ25 ሲባዛ በመቶ ስታደርጉት ስንት ይመጣላችኋል? 24 7 ታይምስ 7 divided by 25 times 100 ስታደርጉ ስንት ይመጣል? 28 ይመጣል። በዚህ መልኩ ፐርሰንቴጅ ማግኘት ትችላላችሁ። ሲምፕል እና በጣም ቀላል ስለሆነ እንለፍ። አሁን ወደ አንግል ፍሪኩዌንሲ ዲስትሪቢዩሽን ነው። እንግዲህ ኳሊቴቲቭ ፍሪኩዌንሲ ዲስትሪቢዩሽን አይተናል። አሁን ደግሞ አንግል ፍሪኩዌንሲ ዲስትሪቢዩሽን የምንለውን ነገር እናያለን። እንግዲህ አንግል ፍሪኩዌንሲ ዲስትሪቢዩሽን ብዙም ያልተለመደ ፍሪኩዌንሲ ዲስትሪቢዩሽን ነው። እስኪ እሱን ይህ አንግል ፍሪኩዌንሲ ዲስትሪቢዩሽን ለምንድን ነው የሚያገለግለው? እንግዲህ ይሄ አንግል ፍሪኩዌንሲ ዲስትሪቢዩሽን መረጃው ቁጥር ነው ወይም ደግሞ ኳንቲቴቲቭ ሆኖ ነገር ግን የቁጥሮች ልዩነት ሬንጅ በጣም አነስተኛ ሲሆን አንግል ፍሪኩዌንሲ ዲስትሪቢዩሽን እንጠቀማለን ማለት ራይት። ሬንጁ በጣም አነስተኛ ሲሆን የቁጥሮቹ ልዩነት በጣም አነስተኛ ሲሆን አንግል ፍሪኩዌንሲ ዲስትሪቢዩሽን ያገለግለናል ማለት ነው። እዚህ ጋር እንደምትመለከቱት ኤግዛምፕል አለ እዚህ ጋር the following data represent the mark of TUNY students እንግዲህ እነዚህ ዳታዎች ሪፕሬዘንት ተደርገዋል። የቲዮኒ የሚሆኑ ተማሪዎች ማርካቸው እዚህ ጋር ተቀምጠዋል ማለት ነው። ስለዚህ አንግል ፍሪኩዌንሲ እንዴት ነው ፍሪኩዌንሲ ዲስትሪቢዩሽን እንዴት ነው የምንሰራው የሚለውን እንመልከት። ስቴፕ አለ። መጀመሪያው ስቴፕ ሬንጅ መፈለግ ነው። እዚህ ውስጥ እንመጣና ማክሲመም እንፈልጋለን። እዚህ ውስጥ 80 70 90 ስለዚህ ጋር ማክሲመም ስንፈልግ ማክሲመም ስንት ነው? 90 ነው። ማክሲመም ሲቀነስ ሚኒመም ነው። ሚኒመሙንም ከዚህ ውስጥ እንፈልጋለን። ከ60 በታች የለም። ስለዚህ ሚኒመም አድርገን ሬንጅ ማግኘት ነው። ማክሲመም ሲቀነስ ሚኒመም ስናደርግ ምን እናገኛለን? ሬንጅ እናገኛለን። ሁለተኛው ቴብሉን ማስቀመጥ ነው። ታሊ እንዴት እንደምሰራ አይተናል። ያው ፍሪኩዌንሲም አይተናል። ስለዚህ ቴብሉን ማስቀመጥ ነው፣ ታሊውን ማስቀመጥ ነው፣ ፍሪኩዌንሲውን ማስቀመጥ። ስለዚህ ታሊውን ስንት አለ? ለምሳሌ 60 ስንት ተደግሟል? ለምሳሌ ፍሪኩዌንሲው 1 2 ተደግሞ ማለት ነው ራይት 60 እዛ አንድ ያለ 2 አለ። ስለዚህ ታሊ የምናስቀምጠው ስንት ነው? 2 ነው ማለት ነው። ፍሪኩዌንሲው ስንት ነው? 2 ነው ማለት ነው። 62ን ስንመለከት 62 እንመለከታለን። በመጀመሪያው መስመር ላይ 62 የለም። በሁለተኛው መስመር ላይ 1 አለ። በሶስተኛው መስመርም የለም። በአራተኛውም የለም። ስለዚህ 1 ነው የምናስቀምጠው። ታያችን ስንት ይሆናል? 1 ይሆናል ማለት ነው። በዚህ መልኩ ትሰራላችሁ። ለምሳሌ 70ን ብንመለከት 70 በመጀመሪያው መስመር ላይ የለም። ሁለተኛው መስመር ላይ አለ 1 እዚህ ጋር 2 ሶስተኛው መስመር ላይ የለም። አራተኛው መስመር ላይ ግን ስንት አለ? 3 4 ስለዚህ 70 ላይ 4 እናስቀምጣለን ማለት ነው። ታሊያችን ላይ 4 መስመር እናስቀምጣለን። ፍሪኩዌንሲያችን ስንት ይሆናል? 4 ይሆናል። ስለዚህ በጣም ሲምፕል ስለሆነ በዚህ መልኩ እናልፋለን ማለት ነውና አንግል ፍሪኩዌንሲ ዲስትሪቢዩሽን ስትሰሩ እንደዚህ እንግዲህ መጀመሪያ የተሰጣችሁን ዳታ ኢንክሪዚንግ ኦርደር ታስቀምጡታላችሁ ማለት ማርኩን
ኢንክሪዚንግ ከትንሹ ትጀምሩና ወደ ትልቁ ኢንክሪዚንግ ኦርደር ታስቀምጡታላችሁ። ሬንጁን ለማግኘት ከትልቁ ሲቀነስ ትንሽ ነው 90 ሲቀነስ 60 ማድረግ ትችላላችሁ ማለት ነው። ከዛም በኋላ ታይምና ፍሪኩዌንሲ ደግሞ ምን ያክል ተደጋግሟል 60 ለምሳሌ ምን ያክል ተደጋግሟል 62 ምናምን ብላችሁ ማስቀመጥ ነው። በጣም ሲምፕል የሆነ ነገር ስለሆነ እንለፈው። አሁን ወደ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን እንሄዳለን። እንግዲህ ዋናው ነገር እዚች ጋር በደንብ አድርገን የምናየው ማለት ነው። ኮመን ተርሚኖሎጂዎች አሉ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ላይ ልናውቃቸው የሚገቡ ነገሮች አሉ። የመጀመሪያው ምንድነው? ክላስ ነው። ክላስ ምንድነው? ክላስ a group of value of a variable between two specific numbers called lower class limit and upper class limit። እንግዲህ ክላስ ብለን የምንለው እዚህ ጋር ኤግዛምፕል ላይ ተመልከቱ። ከ1 እስከ 25 ተሰጥቷቸዋል። ከ6 እስከ 50 ተሰጥቷቸዋል። ከ51 እዚህ ጋር እንደምትመለከቱ ስንት ክላስ አለ? 1 2 3 4 አራት ነምበር ኦፍ ክላስ አለ። ክላስ የምንለው ይሄ ራይት ክላስ እንላለን ይሄንን ማለት ነው። ከ1 እስከ 25 ከ6 እስከ 50 ስለዚህ ስንት ነምበር ኦፍ ክላስ አለ? 1 2 3 4 አራት ነምበር ኦፍ ክላሶች አለን ማለት ነው። እዚህ ጋር ስንቆጥራቸው ይቺ የመጀመሪያው ይቺ አንድ ሎወር ክላስ ሊሚት ትባላለች። በኤግዛምፕል ስለምናየው አሁን ወደፊት በኤግዛምፕል ስለምናየው ምንም ችግር የለውም ሲምፕል። የመጀመሪያቱ ሎወር ክላስ ሊሚት ናት። እቺኛይቱ ምንድን ናት? አፐር ክላስ ሊሚት። እዚህ ጋር አስቀምጬላችኋለሁ። ሎወር ክላስ ሊሚት 1 ሎወር ክላስ ሊሚት 25 አፐር ክላስ ሊሚት ናት ማለት። እዚች ጋር 50 ስንት ናት? 26 ምንድን ናት? ሎወር ክላስ ሊሚታችን ናት ማለት ነው። እዚህ ጋር አስቀምጬላችኋለሁ። አፐር ክላስ ሊሚታችን ከዚህ ስንት ነው? 15። እንደዚሁም እዚች ጋር እያንዳንዳቸው ማለት ነው። ስለዚህ የመጀመሪያው ምንድነው? ሎወር ክላስ ሊሚት ነው። ይሄኛው ምንድነው? አፐር ክላስ ሊሚት ነው ማለት ነው። ራይት ክላስ የምንለው ይሄ ነው። ልክ እንደዚህ አድርጎ ሲቀመጥ ክላስ እንላለን ማለት ነው። ክላስ ፍሪኩዌንሲ የምንለው ምንድነው? ክላስ ፍሪኩዌንሲ refers to the number of observation corresponding to class። እዚህ ጋር እንደምትመለከቱት ከ1 እስከ 25 ያሉት number of observation frequency ናቸው። ምሳሌ ከ1 እስከ 25 ድረስ ስንት አሉ? ከ1 እስከ 25 ለምሳሌ 5 10 15 ቢኖሩን ስንት አሉ ማለት ነው? 3 አሉ ማለት 1 እስከ 25 ስንት አሉ? 3 አሉ። 5 10 15 እነዛ መቁጠር ፍሪኩዌንሲ ማለት ከ1 እስከ 25 ድረስ ውስጥ ተዘርዝረው የተቀመጡት ማለት ነው። ሪቨርስ ዘ ነምበር ኦፍ ኦብዘርቬሽን ኮረስፖንዲንግ ቱ ኤ ክላስ ማለት ለምሳሌ እዚህ ጋር ተመልከቱ። በመጀመሪያው ክላስ ላይ ከ1 እስከ 25 3 አግኝተናል። 3 ከ6 እስከ 50 ስንት አግኝተናል? 10 አግኝተናል። ከ51 እስከ 75 18 ከ76 እስከ 100 6 አግኝተናል። እነዚህ ምንድን ናቸው ማለት ነው? ፍሪኩዌንሲ ክላስ ፍሪኩዌንሲ እንላቸዋለን ማለት ነው። በኤግዛምፕል ስለምናየው በደንብ ትረዳላችሁ ማለት ነው። በኤግዛምፕል እናያለን። ክላስ ባውንደሪ የምንለውስ ምንድን ነው? A boundary obtained by subtracting half of the unit of a measurement from the lower limit or by adding half of on the upper limit of a class, right? ክላስ ባውንደሪ የምንለው ምንድን ነው? ልክ እቺን ተመልከቷት። እዚህኛይቱ ጋር አንድ ላይ ማይነስ 1/2 ማድረግ 1 ማይነስ 1/2 ስንት ይሆናል? 0.5 ይሆናል። 25 ፕላስ 1/2 ሁለተኛው አፐር ክላስ ሊሚቱ ላይ ፕላስ 1/2 መደመር ሎወር ክላስ ሊሚቱ ላይ ማይነስ 1/2 ማድረግ ምን ይባላል ማለት ነው? ክላስ ባውንደሪ ይባላል። አፐር ክላስ ባውንደሪ የምንለው እዚህ ጋር እንደምትመለከቱት አፐር ክላስ ባውንደሪ የምንለው ምንድነው? አፐር ክላስ ሊሚት ፕላስ 1/2 ማለት ነው። አፐር ክላስ ባውንደሪ የምንለው አፐር ክላስ ሊሚታችን ለምሳሌ እዚህ ጋር እኛው ስንት ነው? 25 ነው። 25 ፕላስ 1/2 አድርገን የምናገኘው ቁጥር አፐር ክላስ ባውንደሪ ይባላል። ራይት አፐር ክላስ ባውንደሪ በቀላሉ ምንድነው? ባውንደሪ ለመስራት እዚች ላይ 0.5 መቀነስ ነው። 1/2 መቀነስ ነው። እዚች ላይ መደመር ነው። 25 የነበረው 0.5 መጨመር ነው። 25.5 ይሆናል ማለት እዚች ጋር ደግሞ 0.5 ቀንሱ 0.5 ይሆናል። እዚችኛይቱ ጋር 50 ላይ አፐር ክላስ ሊሚቱ ላይ 0.5 ደምሩበት 0.5 ስደምሩበት ስንት ይሆናል? 50.5 እቺኛይቱ ደግሞ
25.5 ይሆናል ማለት ነው። ራይት ይህ ነው ክላስ ባውንደሪ ስንፈልግ ማለት ነው። አፐር ክላስ ባውንደሪ ሎወር ክላስ ባውንደሪ ሲፈልግ ይሄ ነው። ዩኒት ኦፍ ሜዠርመንታችን አንድ ስለሆነ ምንም ችግር የለውም፣ ቫልዩ አይመጣም፣ አንድ ነው። ዩኒት ኦፍ ሜዠርመንት ለማግኘት እዚህ ጋር ተመልከቱ። ሎወር ሊሚት ኦፍ ኤ ክላስ ማይነስ አፐር ሊሚት ኦፍ ዘ ፕሪሲዲንግ ክላስ ነው የምናደርገው ማለት ነው። ራይት እዚህ ጋር ተመልከቱት። ጋር 26 አለ እዚህ ጋር 6 ማይነስ 25 ስታደርጉት ዩኒት ኦፍ ሜዠርመንት ማግኘት ትችላላችሁ ማለት ነው። 26 ስለዚህ ሎወር ክላስ ሊሚት ኦፍ ዘ ሰከንድ ክላስ ማይነስ አፐር ክላስ ሊሚት ኦፍ ዘ ፈርስት ክላስ አድርጋችሁ ምን ማግኘት ትችላላችሁ ማለት ነው? ዩኒት ኦፍ ሜዠርመንት ማግኘት ትችላላችሁ ማለት ነው። በዚህ መልኩ ስንት ይሆናል? 1 ይሆናል ማለት ነው። በዚህ መልኩ አፐር ክላስ ባውንደሪ ኤንድ ሎወር ክላስ ባውንደሪ የሚለውን ማግኘት ትችላላችሁ ማለት ነው። እዚህ ላይ ኤግዛምፕል ተመልከቱ። ኮንሲደር ዘ ሰከንድ ክላስ ሁለተኛው ክላስ 26 እስከ 50 ያለውን ክላስ ስንመለከት ሎወር ክላስ ባውንደሪ እና አፐር ክላስ ባውንደሪ እንዴት እንደሚፈልግ ለማየት ነው። እዚህ ጋር 6 እና 50 ድረስ ያሉትን ክላስ ነው እዚህ ላይ ያመጣላችሁ ተመልከቱ። ስለዚህ ምንድነው እዚች መጀመሪያቱ ክላስ ላይ 26 ላይ ምንድነው የምታደርጉት? -1/2 ታይምስ 1 1 ምንድናችን? ዩኒት ኦፍ ሜዠርመንታችን ስለሆነ ማለት ነው። ራይት ስለዚህ 26 ቀንስ 1/2 ስንት ይሆናል? 25.5 ይሆናል ማለት ነው። ስለዚህ አፐር ክላስ ባውንደሪያችን ደግሞ ፕላስ 1/2 ማድረግ ሲምፕል ነው። ስለዚህ ምን ማድረግ ነው እናንተ እዚህ 26 ነው 0.5 መቀነስ ነው። 0.5 መቀነስ ስንት ሲሆን 26 የነበረው 25.5 ማድረግ ነው። 25 የነበረው 25.5 ማድረግ እዚህኛው አፐሩ ላይ 0.5 እንደመጨመር ሎወሩ ላይ ደግሞ 0.5 እንደመቀነስ አድርጋችሁ መደመር መቀነስ የማያስፈልግ ዝም ብላችሁ አይታችሁ ማስቀመጥ የምትችሉት ነገር ነው ክላስ ባውንደሪ የምንለው ማለት ነው። ክላስ ዊድዝ የምንለው ነገር ምንድን ነው? ታይዝ ኦፍ ክላስ ኦር ክላስ ኢንተርቫል ኢት ኢዝ ዘ ዲፈረንስ ቢትዊን ዘ አፐር ኤንድ ሎወር ክላስ ሊሚት ኦር ዘ ዲፈረንስ ቢትዊን ዘ አፐር ኤንድ ሎወር ክላስ ባውንደሪስ ኦፍ ኢን ክላስ። ክላስ ዊድዝ የምንለው ለምሳሌ ምን አለ 26 50 እዚህ ጋር ምን አለ 50.5 አለ 50.5 ማይነስ 25.5 አድርገን የምናገኘው ቁጥር ምንድነው ማለት ነው? ክላስ ዩዲዝ ይባላል ማለት ነው። ክላስ ዩዲዝ ራይት። ይሄን የምናደርገው ምንድነው? both the lower class limit and the upper class limits are included in a class inclusive class ሲሆኑ ነው ማለት ነው። ራይት ኢንክሉሲቭ ክላስ ሲሆኑ ባውንደሪውን ተጠቅመን ነው ክላስ ዊድዛችንን የምናገኘው ማለት ነው። አፐር ክላስ ባውንደሪ ማይነስ ሎወር ክላስ ባውንደሪ ታደርጋላችሁ ማለት ነው። both the lower class limits and the upper class limits are included in a class it is also called inclusive class ሲሆኑ but if the lower class limit is included and the upper class limit is not included in a class lower class ሊሚቱ included ሆኖ አፐር ክላስ ሊሚቱ ኢንክሉዲንግ የማይሆን ከሆነ በክላስ ውስጥ ኤክስክሉሲቭ ክላስ የሚሆን ከሆነ የምትጠቀሙት ሊሚቱን ነው የምትቀንሱት። ምኑን ለማግኘት? ክላስ ዊድዙን። ሊሚቱን ስላችሁ ምንድነው? እዚች ጋር ምንድነው የምታደርጉት ማለት ነው? ይሄኛው ነው 50 ሲቀንስ 26 ነው የምታደርጉት ማለት ነው። በት ነገር ግን ኢንክሉሲቭ ክላስ የሚሆን ከሆነ ይሄኛው ነው የምትጠቀሙት ማለት ነው። 50.5 ሲቀንስ 25.5 ራይት። በዚህ መልኩ ክላስ ዊድዛችሁን ማግኘት ትችላላችሁ ማለት ነው። ክላስ ማርክ ማለት ደግሞ ሚድ ፖይንት ሴንተር ኦፍ ዘ ክላስ ነው። ጀምራችሁ ለሁለት ማካፈል ባውንደሪውን ሊሆን ይችላል ሊሚቱንም ሊሆን ይችላል። አፐር ክላስ ባውንደሪ ፕላስ ሎወር ክላስ ባውንደሪ ዲቫይድ ባይ 2 አድርጋችሁ ስታገኙ ምን ይሆናል ማለት ነው? ክላስ ማርክ ይሆናል ማለት ነው። ክላስ ማርክ ይሆናል። ምንድነው እዚህ ጋር ኤግዛምፕል አለ። ለምሳሌ 1 + 25 ዲቫይድ ባይ 2 ወይንም ደግሞ 26 + 50 divided by 2 51 plus 2 75 divided by 2 or ወይንም ደግሞ 75.5 plus 50.5 divided by 2 በባውንደሪው መስራት ትችላላችሁ ማለት ነው። በዚህ መልኩ ክላስ ማርካችሁን ማግኘት ትችላላችሁ ማለት ነው። ሌላው ሬንጅ ነው። ሬንጅ ደግሞ ላርጀስት ሲቀንስ ስሞለስት ነው። the difference between the largest and also the smallest value in a data is range ይባላል ማለት ነው። ስለዚህ እነዚህ እስካሁን ያየናቸው ተርሚኖሎጂ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ስንሰራ በጣም እነዚህን ነው ማለት ነው የምንሰራው። ስለዚህ አሁን ኤግዛምፕሉን ስንሰራ በደንብ አንደርስታንድ ይሆንላችኋል ማለት ነው።
ኤግዛምፕል ስንሰራ በደንብ አንደርስታንድ ይሆንላችኋል ማለት ነው። ስለዚህ ነምበር ኦፍ ክላስ ምንድን ነው? ነምበር ኦፍ ክላስ ቅድም ምን ብለናል? እዚች ጋር ክላሶቹ ተቀምጠው ስንት ነምበር ኦፍ ክላስ አለን ብለን 1 2 3 4 ነምበር ኦፍ ክላስ አለ። ነገር ግን እንደዚህ ባይሰጠን ምን ያስፈልገናል ማለት ነው? ነምበር ኦፍ ክላሳችንን መፈለግ ግዴታ ነው ማለት ነው። ስለዚህ ነምበር ኦፍ ክላስን ለመፈለግ በምንድን እናገኛለን? ራይት ነምበር ኦፍ ክላስ should be mutually exclusive ሲሆን mutually exclusive ምን ብለናል? እዚህ ጋር ያስቀምጠናል። ራይት ኤክስክሉሲቭ ክላስ ራይት። ስለዚህ ነምበር ኦፍ ክላሳችንን ለማግኘት ሶስት ሜተዶች አሉ። የመጀመሪያው ዩኒት ኦፍ ቶምብ ማግኘት ትችላላችሁ። ዩኒ ፎርሙላ ማግኘት ትችላላችሁ። ሶልቭ ሩል ማግኘት ትችላላችሁ። ስለዚህ አሁን የምንጠቀመው እኛ እቺን ፎርሙላ ነው። ነምበር ኦፍ ክላስ ኢኳልስ ቱ 1 ፕላስ 3.32 ሎግ ኤን። ኤን ማለት ቶታል ነምበር ኦፍ ኦብዘርቬሽን ነው። በዚህ ፎርሙላ ነምበር ኦፍ ክላሳችሁን መጀመሪያ ትፈልጋላችሁ። ስንት ነምበር ኦፍ ክላስ እንዳላችሁ መጀመሪያ ታውቃላችሁ። ከዛ ወደሚቀጥለው ትሄዳላችሁ ማለት ነው። እቺን ኤግዛምፕል እየሰራን ስቴፕ ባይ ስቴፕ አንደርስታንድ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን እንዴት እንደምሰራ እያንዳንዳቸውን እስካሁን ያየናቸውን ተርሚኖሎጂ እንዴት ማግኘት እንደምንችል እናያለን። እዚህ ጋር እንግዲህ እንደምትመለከቱት እንስራ። ክላስ ተሰጥቶናል። ስንት ነምበር ኦፍ ክላስ አለን? አሁን እዚህ ጋር ስለተሰጠን ነምበር ኦፍ ክላስ መፈለግ ያስፈልጋል አያስፈልግም? ስንት ናቸው? 1 2 3 4 5 ነምበር ኦፍ ክላስ አለን ማለት ነው። 5 ነምበር ኦፍ ክላስ አለ። ፍሪኩዌንሲን ተሰጥቶ አለ። ስለዚህ የመጀመሪያው ጥያቄ ምንድነው? what is the class frequency of the third class? ክላስ ፍሪኩዌንሲ የሶስተኛው ክላስ ፍሪኩዌንሲው ስንት ይሆናል? ሶስተኛው ክላስ ስንት የትኛው ነው? 1 2 3 ሶስተኛው ክላስ ይሄኛው ነው ማለት ነው። ምንድነው የተጠየቀን? ክላስ ፍሪኩዌንሲው ስንት ነው? ይሄው ስንት ነው? 20 right 12 ይሆናል ለመጀመሪያው መልስ። ቢላይ how many observation item are linked into the last class? how many ኤናችን ስንት ነው? አግኝተናል right? ኤናችንም አለ እሱን ማስገባት ነው። ሲ ላይ find the least common lower class limit and upper class limits of the fourth class. መጀመሪያ አራተኛው ክላስ ላይ ትገባላችሁ። ፈርስት ክላስ፣ ሰከንድ፣ ሰርድ፣ ፎርዝ ክላስ ገባለሁ። ፎርዝ ላይ ክላስ ላይ ገብቼ ምንድነው የተጠየቁት? ሎወር ክላስ ሊሚት ተጠይቃለሁ። ሎወር ክላስ ሊሚት እዚህ ጋር ስንት ነው? ቲዮኒ ነው። ሃፐር ክላስ ሊሚት ተጠይቆኛል። ሃፐር ክላስ ሊሚት ስንት ነው? ቲዮኒ 4 ይሆናል ማለት ነው። የአራተኛው ክላስ በዚህ መልኩ የመጀመሪያዋን ትሰራላችሁ። ሁለተኛው ላይ ምን ትላለች? the upper class boundaries and also the lower class boundaries of the third class። ሶስተኛው ክላስ መጀመሪያ ተደላችሁ 1 2 3 ምንድነው የተጠየቀን? ባውንደሪ ነው። ሃፐር ክላስ ባውንደሪ ኤንድ ሎወር ክላስ ባውንደሪ። ሃፐር ክላስ ባውንደሪያችን ስንት ነው? ሶስተኛው ክላስ ላይ 19.5 ይሆናል ራይት። ምክንያቱም 19 ፕላስ 1/2 አድርጋችሁ መሞከር ትችላላችሁ። ታይምስ ዩኒት ኦፍ ሜዠርመንታችን 1 ስለሆነ ዋጋ ያሰለም። ስለዚህ 19.5 ምን ይሆናል? ሃፐር ክላስ ባውንደሪያችን ይሆናል። ሶስተኛው ክላስ ላይ ያለው ሎወር ክላስ ባውንደሪያችን ደግሞ ስንት ይሆናል? 14.5 ይሆናል ማለት ነው። አይታችሁ መስራት ትችላላችሁ። ባውንደሪ ቀላል ስለሆነ በዚህ መልኩ ትሰራላችሁ። ሶስተኛው the class interval class units of the fifth class የአምስተኛው ክላስ 1 2 3 4 5 ምኑ ክላስ ዩዲዝ ለማግኘት ምንድነው የምናደርገው? ሃፐር ክላስ ባውንደሪ ማይነስ ሎወር ክላስ ባውንደሪ። እዚህ ጋር ሃፐር ክላስ ባውንደሪ አግኝታችኋል። ሲቀነስ ሎወር ክላስ ባውንደሪ አድርጋችሁ ምን ማድረግ ትችላላችሁ ማለት ነው። ክላስ ዩዲዛችሁን ወይንም ደግሞ ክላስ ኢንተርቫላችሁን ማግኘት ትችላላችሁ ማለት እዚህ ጋር 29.5 ሲቀነስ 24.5 አድርጋችሁ የምታገኙት ሪዛልት ምን ይሆናል ማለት ነው? ክላስ ኢንተርቫል ወይም ደግሞ ክላስ ዩዲዝ ይሆናል ማለት ነው። ክላስ ማርክ ወይም ደግሞ ሚድ ፖይንታችን ኦፍ ዘ ሰከንድ ክላስ ነው የተባለው፣ የሁለተኛው ክላስ ነው የተባለው። ስለዚህ መጀመሪያ የምንሄደው ምንድነው? ሁለተኛው ክላስ ከየት ሄዳላችሁ? እዚህ ጋር 10 እና 14 ላይ ማለት ነው። ሚድ ፖይንት ነው። ሚድ ፖይንት ደግሞ ለማግኘት ምን ብለናል? እዚህ ጋር ምሮ ለሁለት ማካፈል ራስ ባውንደሪ ሃፐር ክላስ ባውንደሪ ፕላስ ሎወር ክላስ ባውንደሪ ዲቫይድ ባይ ዋጋቸው ማግኘት ነው።
ስለዚህ ምንድነው የምናደርገው እዚህ ጋር የተጠየቀን ስንት ሰከንድ ክላስ ነው? ሰከንድ ክላስ ከሆነ 10 ሲደመር 14 ሲካፈል ለ2 ማድረግ ነው። 24 ለ2 ሲካፈል 12 ይመጣል። በዚህ መልኩ እነዚህን ጥያቄዎች ትሰራላችሁ። በጣም ቀላል ስለሆነ ምንም የሚከብድ ነገር የለውም ማለት ነው። አሁን ቀጥታ ወደ ጋይድላይን ፎር ክላስ ወደሚለው ቀጥታ እንሄዳለን ማለት ነው። ጋይድላይን there should be between 5 and 20 classes እንግዲህ ክላሶቹ በሰንጠረዥ ውስጥ ያሉ ክፍሎች ብዛት ከ5 እስከ 20 ባለው መካከል መሆን መቻል አለባቸው። እነዚህም ማወቅ አለባቸው። ጋይድላይኖቹ ማወቅ አለባቸው። ራይት በሰንጠረዥ ውስጥ ያሉት ክፍሎች ምን መሆን አለባቸው? ብዛታቸው ከ5 እስከ 20 ባለው መካከል መሆን መቻል አለባቸው። የመጀመሪያው ጋይድላይን። ሁለተኛው the classes must be mutually exclusive. This means that no data value can fall into two different classes. ሁለተኛው ደግሞ የሚለው ምንድነው? mutually exclusive. mutually exclusive ምን ማለት ነው? ይህ ማለት ምንድነው? አንድ የመረጃ ሴት ወይም ደግሞ ዳታ ቫልዩ በሁለት የተለያዩ ክፍሎች ውስጥ ሊወድቅ አይችልም። no data value can fall into different classes, right? አንድ ዳታ ቫልዩ በሁለት የተለያዩ ክፍሎች ውስጥ ሊገባ አይችልም። እያንዳንዱ ቁጥር ሊገባ የሚገባው በአንድ ክፍል ውስጥ ብቻና ብቻ right? በአንድ ክፍል ውስጥ ነው ሊገባ የሚችለው ማለት ነው። ሁለተኛውን ጋይድላይን ያዙልኝ። ሶስተኛው the class must be all inclusive or exhaustive. This means that all data value must be included. ሁሉም ዳታዎች ምን መሆን አለባቸው? ኢንክሉሲቭ አካታች መሆን መቻል አለባቸው ማለት ነው። ሁሉም የተሰበሰቡ መረጃዎች በሰንጠረዥ ውስጥ ማካተት አለባቸው። ምንም አይነት መረጃ መተው መቻል የለብንም ማለት ነው። ሶስተኛው እስቲ ሁሉንም መረጃዎች በሰንጠረዥ ውስጥ ምን ማድረግ አለብን? ማካተት መቻል ይኖርብናል። all inclusive or exhaustive። ወደ አራተኛው ላይ ስንሄድ ደግሞ the class must be continuous. there are no gap in a frequency distribution. አራተኛው ላይ ደግሞ ምንድነው? ቀጣይነት ሊኖራቸው ይገባል። ኮንቲኒዩስ ሊሆኑ ይገባል ማለት በክፍሎቹ መካከል ምንም አይነት ጋፕ ሊኖር አይገባም። ጋፕ ሊኖር አይገባም። ምንም መረጃ በሌለበት ክፍል ውስጥ እንኳን ድግግሞሽ ምን ማድረግ አለብን? ዜሮ ብለን ክፍሉን መጻፍ መቻል አለብን። ራይት ጋፕ ሊኖር አይገባም። ዜሮ ብለን ክፍሉን መጻፍ አለብን። ክፍተት መኖር የለበትም ነው። ራይት and the class must be equal in use. እኩል ምን ሊኖራቸው? እኩል ስፍራ ሊኖር ዩዲዛቸው እኩል ሊኖር ይገባል። the exception here is the first or the last class. It is possible to have a below or an above class. This is often used with age. ምን ማለት ነው? ለመጀመሪያው ወይንም ደግሞ ለመጨረሻው ክፍል ከታች ጋር ቢለው ወይንም ደግሞ ከላይ አባብ እነሱ ያሉ ክፍሎችን መጠቀም ይቻላል። ራይት ቢለው አባብ ኤክሰፕሽን ፈርስት ኤንድ ዘ ላስት ክላስ ለመጀመሪያው ወይንም ደግሞ ለመጨረሻው ክፍል ቢለው ኤንድ አባብ ያሉ ክፍሎች መጠቀም ይቻላል። ራይት ይህ በተለይ ለእድሜ ለሆኑ this is often used with age የእድሜ መረጃዎች በብዛት ጥቅም ላይ ይውላሉ። እዚህ ጋር ላይ እንግዲህ ኤክሰፕሽን መጀመሪያውን ክላስ እና የመጨረሻውን ክላስ እኩል ላይ ሆኖ ይችላል። እሱ ጋር ልንጠቀም እንችላለን። አብዛኛውን ጊዜ የእድሜ መረጃዎችን ስንጠቀም በዚህ መልኩ እንጠቀማለን እና እነዚህን 5 ጋይድላይኖች በደንብ አድርጎ ማወቅ ያስፈልጋል ማለት ነው። ራይት በደንብ አድርጎ ማወቅ ያስፈልጋል ማለት ነው። እንግዲህ በሰንጠረዡ ያሉ ክፍሎች በ5 እና በ20 ብዛታቸው ከ5 እስከ 20 ባለው መካከል መሆን መቻል አለባቸው። and the second mutually exclusive እንግዲህ this means that no data value can fall into different class ማለት ነው። እያንዳንዱ ቁጥር ሊገባ የሚገባው በአንድ ክፍል ውስጥ ብቻ መሆኑን ልታውቁ ይገባል ማለት ነው። and all inclusive ሁሉንም መረጃ ማካተት መቻል
አለባችሁ ማለት ነው። ኤንድ ኮንቲኒዩስ ቀጣይነት ሊኖረው ይገባል ማለት ነው። ምንም አይነት ጋፕ ሊኖር አይገባም ማለት ነው። መረጃ እንኳን ካለለን ምን ማድረግ አለብን? ዜሮ ብለን ክፍተቱን መጻፍ መቻል ይኖርብናል ማለት ነው። ራይት። በዚህ መልኩ ጋይድላይኖችን መረጃት ትችላላችሁ ማለት ነው። ሌላው ስቴፕ ነው። እንግዲህ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ኮንስትራክት ለማድረግ የመጀመሪያው ስቴፕ ምንድነው? ላርጀስቱን እና ስሞለስቱን መለየት። ራይት። ፋይንድ ዘ ላርጀስት ኤንድ ስሞለስት ቫልዩ። ላርጀስት እና ስሞለስት ቫልዩን ከለያችሁ ትልቁን ቁጥርና ትንሹን ቁጥር ከለያችሁ በኋላ ምንድነው የምታደርጉት? ሬንጁን ራይት። ሬንጅ ለማግኘት ደግሞ እንግዲህ ላርጀስቱ ሲቀነስ ስሞለስት ቫልዩ አድርጋችሁ የምታገኙት ሬንጅ ነው ማለት ነው። ከዛ በቀጠል ነምበር ኦፍ ክላስ ነው የምትፈልጉት። ራይት። ሬንጁን አግኝታችኋል፣ ማክሲመም ሚኒመም አግኝታችኋል። ነምበር ኦፍ ክላስ ማግኘት ነው። ክላሳችን ምን ያክል ነምበር ኦፍ ክላስ እንዳለ ማወቅ አለብን። ስለዚህ ነምበር ኦፍ ክላስ ለማግኘት ደግሞ የምታደርጉት ነገር ምንድነው? ዩዥዋሊ ቢትዊን 5 and 20 ያልኳቸው የመጀመሪያው ጋይድላይን ሩል ነው ማለት ነው። ኦር ዩዝ ስትሩብል ፎርም ሩል ትጠቀማላችሁ። 1 + 3.32 log n በምትሏ ትጠቀማላችሁ። ከምንድናት? ነምበር ኦፍ ክላስ ነው። ነምበር ኦፍ ክላስ ለማግኘት ይችን ትጠቀማላችሁ ማለት ነው። ሶስተኛው ክላስ ዩዲዛችን ነው። ክላስ ዩዲዝ ለማግኘት ደግሞ ነምበር ኦፍ ክላሳችን ካገኛችሁ ነምበር ኦፍ ክላስ ከተገኘ ክላስ ዩዲዙን መፈለግ ያስፈልጋል ማለት ነው። ራይት። ክላስ ዩዲዝ ለማግኘት ደግሞ ምንድነው የምታደርጉት? ሬንጅ አለ። ሬንጅ እዚህ ጋር ማክሲመም ሲቀነስ ሚኒመም አድርጋችሁ ሲካፈል ነምበር ኦፍ ክላስ እዚህ ጋር አግኝታችኋል። ለነምበር ኦፍ ክላስ ታካፈላላችሁ ማለት ነው። በዚህ መልኩ ክላስ ዩዲዛችሁን ታገኛላችሁ ማለት ነው። ራይት። ክላስ ዩዲዝ። አምስተኛው ስቴፕ ፒክ suitable starting point less than or equal to the minimum value. The starting point is called lower limit of the first class. ስታርቲንግ ፖይንታችን ማለት lower limit የመጀመሪያው ክላስ lower limit ትፈልጋላችሁ ማለት ነው። and the second to find the upper limit of the first class የመጀመሪያው ክላስ upper ሊሚቱን ትፈልጋላችሁ። ምን በማድረግ subtract unit of measure from the lower limit of the second class ከሁለተኛው lower limit of the class unit of measure በመቀነስ ምን ማግኘት ትችላላችሁ? የመጀመሪያውን ክላስ upper limit ማግኘት ትችላላችሁ ማለት ነው። ይሄን ካገኘን በኋላ ባውንደሪ እንፈልጋለን። ባውንደሪ ደግሞ እንዴት እንደሚፈልግ ታውቃላችሁ። ታሪክ ታዘጋጃላችሁ፣ ፍሪኩዌንሲ ታዘጋጃላችሁ ማለት ነው። በዚህ መልኩ እንሰራለን። አሁን ይሄን ጥያቄ ስንሰራው በደንብ ይገባችኋል። The number of customers for consecutive searching days in a supermarket was listed as below. ስለዚህ እንደዚህ ተደርጎ ጥያቄ ሊሰጣችሁ ቀጥታ ስቴፑን ተከትለን እንሰራለን። መጀመሪያ እንዲህ የተባለው construct a group frequency distribution with a suitable number of classes። ስለዚህ መጀመሪያው ምን ብለናል? እዚህ ጋር ምን ፈልገው find the largest and the smallest value። መጀመሪያ largest እና smallest መፈለግ፣ ከዚህ ውስጥ ትልቁን ቁጥር መፈለግ ነው ማለት ነው። ራይት። ትልቁ ቁጥር ስንት ነው? ከዚህ 72 ነው። ራይት። 72 ነው። 72 ትልቁ ቁጥር ነው። ጋር ተመልከቱ። ሬንጁ 72 ነው። ትንሽ ቁጥር ስንት ነው? 16 ነው። 16 ነው ማለት ነው። 72 አለ 16 እዚህ ጋር። ስለዚህ ማክሲመም አግኝቻለሁ፣ ሚኒመም። የመጀመሪያ ምንድን ነው የምትፈልጉት? ሬንጅ ነው። ላርጀስት ቫልዩ ማይነስ ስሞለስት ቫልዩ አድርጋችሁ የመጀመሪያ ስቴፕ ሬንጅን 56 ታገኛላችሁ ማለት ነው። ስለዚህ ሬንጅ ካገኘው አሁን ደግሞ ምንድነው የምትጠበቅብኝ? ሁለተኛው ስቴፕ ምንድነው? ኮምፒውት ሬንጅ አግኝቻለሁ፣ ላርጀስት ስሞል ሬንጅ። ሶስተኛው ስቴፕ ገባ። ሶስተኛው ስቴፕ ምንድነው? ነምበር ኦፍ ክላስ እንፈልጋለሁ። ነምበር ኦፍ ክላስ ለመፈለግ ምንድነው? 1 + 3.32 log n ነው። እዚህ ጋር እንደምትመለከቱት ነምበር ኦፍ ክላስ እንፈልጋለን። ነምበር ኦፍ ኦብዘርቬሽን 30 ነው ብለናል። እዚህ ጋር ተሰጥቶኛል። እናንተ ስንት ነው? 30 ነው። ስለዚህ ነምበር ኦፍ ክላስ is equals to 1 + 3.32 log n ነው። እናንተ 30 ነው። ስንት መጣ? 5.9። ስለዚህ ወዴት ይጠጋጋል? ወደ 6 እናደርገዋለን ማለት ነው። 6 ስንት ነምበር ኦፍ ክላስ አለ ማለት ነው? 6 ነምበር ኦፍ ክላስ አለ ማለት ነው። እሺ ሶስተኛው ስቴፕ ጨረስ። አራተኛው ስቴፕ ምንድነው ብለናል? እስከ ክላስ ዩዲዝ መፈለግ ነው። ክላስ ዩዲዝ ለመፈለግ ሬንጅ ሲካፈል ነምበር ኦፍ ክላስ ብለናል።
ስለዚህ ሬንጅ ስንት አግኝተናል? 56። ነምበር ኦፍ ክላስ ስንት አግኝተናል? 6 ስናካፍለው ስንት መጣ? 9.33 አግኝተናል። ምናችን ክላስ ዩዲዛችን ማለት ነው። ስለዚህ ስንት ነው የሚሆነው? 9 ነው ማለት ነው። for the sake of convenience take ምን ይሆናል? 10 so it is possible to choose this right ክላስ ዩዲዛችን 9 ይሆናል ማለት ነው። ስለዚህ አሁን ደግሞ ምንድነው የምንፈልገው? ሶስተኛው ስቴፕ ቲን አምስት ቀን 16 5 ቀን 16 5 ቀን 16 5 ቀን 16 ዘጠኝ ነው። ዘጠኝ ነው የምንወስደው ያለ ዘጠኝነት ያለ ማለት ነው። ነምበር ኦፍ ክላስ ዩዲዛችን ስንት ይሆናል ማለት ነው? 9 ይሆናል ማለት ነው። 9 ይሆናል። እዚህ ጋር ሎወር ክላስ ሊሚት እንግዲህ መቼም ከዛ ሎወር ክላስ ሊሚት መፈለግ ነው ያለው። ሎወር ክላስ ሊሚታችን ሚኒመም ስንት ነው? 16 ነው ብለናል አይደል? መጀመሪያ ሲደመር ለ10 ሲቀነስ ክላስ ዩዲዛችን ነው። አሁን ደግሞ ወደ ክላስ ዩዲዝ እንቀጥላለን ማለት ነው። ክላስ ዩዲዛችን ደግሞ ለማግኘት ምን ብለናል? እዚች ጋር ክላስ ዩዲዝ ጋር ስቴፕ ላይ አስቀምጠናል። ክላስ ዩዲዝ እንዴት እንደምናገኝ ሬንጅ ዲቫይድድ ባይ ነምበር ኦፍ ክላስ። ስለዚህ ሬንጅ ዲቫይድ ባይ ነምበር ኦፍ ክላስ አድርጋችሁ ምን ታገኛላችሁ? ክላስ ዩዲዛችሁን ታገኛላችሁ ማለት ነው። ክላስ ዩዲዛችን ካገኘን ምን ቀጣይ ስቴፕ ምንድነው? ምን ብለናል? እዚህ ጋር pick a suitable starting point less than or equal to the minimum value. starting point is called ምንድነው? lower limit of the የመጀመሪያዋ ክላስ lower ሊሚቷን መፈለግ አለብኝ ነው። አምስተኛው ስቴፕ lower ክላስ lowest ክላስ የመጀመሪያው እንፈልጋለን ማለት ነው። የመጀመሪያው ክላስ ስንት ናት? lower ክላስ ሊሚቷ 16 ናት ማለት ነው። ራይት 16 ናት። ምክንያቱም ሚኒመም ስሞለስት ቫልዩ ስንት ናት? 16 ናት። ስለዚህ አግኝቻለሁ ማለት ነው። and upper class limit ሁለተኛው ደግሞ ምን መፈለግ ነው? upper class limit ሊሚትን መፈለግ ነው። upper class ሊሚትን ለመፈለግ ምን ብለናል? lower class limit plus class UDs minus unit of measurement አርገን ነው የምናገኝ። lower class limit plus lower class limit ስንት ነው? 16 plus 10 minus 1 አርገን ምን እናገኛለን ማለት ነው? upper class limit እናገኛለን ማለት ነው። ስለዚህ upper class ከ16 እስከ 25 የመጀመሪያውን ክላስ አገኘን ማለት ነው። ሁለተኛው ደግሞ የሁለተኛውን lower class limit ለማግኘት የሁለተኛውን lower class ሊሚቱን ለማግኘት የሁለተኛውን ክላስ lower class ሊሚት ለማግኘት lower class limit of the first class plus ምን ማድረግ ነው ማለት ነው? ክላስ ዩዲስ መደመር ነው ማለት ነው። እናያለን ቴብሉ ላይ አሳያችኋለሁ። ስንት ይመጣል? 26 ይመጣል። upper class limit of
ዘ ሰከንድ ክላስ ለማግኘት አሁንም የሁለተኛውን ክላስ ደግሞ አፐር ክላስ ሊሚት ለማግኘት ምንድነው የምናደርገው? አፐር ክላስ ሊሚቱ የመጀመሪያው ክላስ ፕላስ ምንድነው የምንደምርለት? ክላስ ዩዲዝ እንደምርለታለን። ክላስ ዩዲዝ አግኝተናል። ስለዚህ እንደዚህ እያደረግ ማግኘት እንችላለን ማለት ነው። ሎወር ክላስ ሊሚት ኦፍ ዘ ሰከንድ ክላስን ለማግኘት የሁለተኛው ክላስ ሎወር ክላስ ሊሚት ፕላስ ክላስ ዩዲዝ አድርገን ማግኘት እንችላለን። በዚህ መልኩ እናገኛለን ማለት ነው። ራይት። ስለዚህ ሁለተኛው ስቴፕ ደርሰናል። ሰባተኛው ስቴፕ ደርሰናል። አሁን የቀረ ምንድነው? ባውንደሪ መፈለግ ነው። ባውንደሪ በጣም ቀላል ነገር ነው። እዚሁ ከቴብሉ ላይ እያያችሁ ባውንደሪ ማዘጋጀት ትችላላችሁ። ባውንደሪ ማዘጋጀት ትችላላችሁ። እንግዲህ ተመልከቱ። የመጀመሪያው 16 እስከ 25 እቺ ሎወር ክላስ ሊሚታችን ነው። የመጀመሪያው ክላስ ማለት ነው። 25 እንዴት ነው ያመጣነው? ለዚች ጋር ሎወር ክላስ ሊሚት 16 ፕላስ ክላስ ዩዲዝ ማይነስ ዩኒት ኦፍ ሜዠርመንት አድርገን ማለት ነው። በዚህ መልኩ የመጀመሪያውን ክላስ አግኝተናል። ክላስ ስለዚህ አሁን የሚቀጥሉትን ለማግኘት ምን ማድረግ ነው? ፕላስ 10 መደመር 16 ላይ 10 ሲደምሩት 26 ይሆናል። ወደታች ሂዱ። 26 ላይ 10 36 10 46 10 56 66 ይሆናል። ከዚህም 10 ደምራችሁ እዚሁ ቴብል ላይ በሲምፕል መስራት ትችላላችሁ ማለት ነው። ምክንያቱም it is possible that it's possible sake of convenience take class ዩዲዝ to be 10 but not that is also possible to choose class ዩዲዝ to be 9 ለምንድን ነው ያለው? እዚህ ጋር ተመልከቱ። 5 ማይነስ 16 ስንት ነው? 9 ነው። በእነዚህ መካከል ያለው ክላስ ዩዲዛችን ስንት ነው? 9 ነው። ራይት 9 ነው። ስለዚህ በዚህ መልኩ ምን ማድረግ ትችላላችሁ ማለት ነው? ክላሳችሁን ማደራጀት ትችላላችሁ ማለት ነው። አሁን ቀጣይ ምንድነው? ክላስ ባውንደሪ ነው። ፍሪኩዌንሲ ለማግኘት ለምሳሌ ከ16 እስከ 25 ያሉንን መቁጠር ነው። 16 እስከ 25 ስንት አለው? ከዚህ ውስጥ መቁጠር ነው። ከ16 እስከ ስንት? 25 እዚች ጋር አንድ አለችን 20 2 25 and 3 4 5 እዚች ጋር 18 አለችን 6 አካባቢ መሰለኝ 7 ነው። አንድ ስተናል። ከ16 እስከ 25 ያሉትን እዚህ ጋር መቁጠር ብቻ ነው። ከ16 እስከ 25 1 2 3 4 5 6 7 እዚች ጋር ያለችውን ስቻት ነው 27። ስለዚህ ምንድነው ከ16 እስከ 25 ያሉትን ምን ማድረግ ነው? መቁጠር ነው። 7 ናቸው ማለት ነው ፍሪኩዌንሲ። በዚህ መልኩ ፍሪኩዌንሲ ታዲያ ባውንደሪ ለማግኘት ምን ማድረግ ነው ብለናል? አፐር ክላስ ሊሚቱ ላይ ፕላስ 1/2 መደመር፣ ሎወር ክላስ ሊሚቱ ላይ ማይነስ 1/2 መቀነስ ነው ማለት ነው። ስለዚህ እሱ ቃል ላይ ያለው እሱ ላይ ምን ማድረግ ነው? እዚህ ላይ 5.5 25.5 እዚህ ጋር 15.5 ይሆናል። 35.5 እቺ ደግሞ 25.5 ይሆናል። እዚህ ላይ ታችሁ ሲምፕሊ መስራት የምትችሉት ነገር ነው። ባውንደሪ ምን ማድረግ ትችላላችሁ? በዚህ መልኩ መስራት ትችላላችሁ። ራይት እዚህ ጋር ተቀምጦልህ 25.5 እዚህ ጋር 5.5 መቀነስ ነው። እዚህ ጋር 0.5 መደመር ነው። እዚህ ጋር 0.5 መቀነስ ነው። እዚህ ጋር 0.5 መደመር ነው። እዚህ ጋር መቀነስ ነው። በዚህ መልኩ ክላስ ባውንደሪ ማግኘት ትችላላችሁ። በጣም ሲምፕል ስለሆነ ማለት ነው። ስለዚህ እዚህ ጋር የመጀመሪያው ስቴፓችሁ ምንድነው ማለት ነው? ሬንጅ መፈለግ ነው። ነምበር ኦፍ ክላስ ፈለግ። ነምበር ኦፍ ክላስ ማለት ይሄው 1 2 3 4 5 6 ነምበር ኦፍ ክላስ አግኝተናል። ያለው ይሄ 6 ነምበር ኦፍ ክላስ አግኝተናል። በዚህና በዚህ ያለው ክላስ ዩዲዝ ደግሞ 9 ነው ብለናል። 9 አግኝተናል። ራይት 16 25 ቀነስ 16 ታርጉ ስንት ነው? 9 አግኝተናል። በዚህና በዚህ ያለው ማለት ነው። ራይት ስለዚህ በዚህ መልኩ ክላስ ፍሪኩዌንሲ እና ክላስ ባውንደሪ ማግኘት ትችላላችሁ ማለት ነው። ማግኘት ትችላላችሁ። በዚህ መልኩ ከጨረስ ሌላ ጥያቄ ደግሞ እንስራ። Construct a group frequency distribution for the following age of 15 person with 6 class. With 6 class ክላሱ ተሰጥቶናል። ኮምፕሌት ፍሪኩዌንሲ ዲስትሪቢዩሽን እናያለን። ኮምፕሌት ፍሪኩዌንሲ ዲስትሪቢዩሽን እና ደግሞ ምን እናያለን? ሪላቲቭ ፍሪኩዌንሲ ዲስትሪቢዩሽን የሚሉትን አይተን ምን እናደርጋለን ማለት ነው? እንጨርሳለን ማለት ነው። ሪላቲቭ ፍሪኩዌንሲ ዲስትሪቢዩሽን እና ኮምፕሌቲቭ
ፍሪኩዌንሲ ዲስትሪቢዩሽን። አሁን ደግሞ ወደ ሁለተኛው ጥያቄ እንሂድ። Construct a group frequency distribution for the following age of 15 persons with a 6 class። እዚህ ጋር እንደምትመለከቱት ተሰጥቷቸዋል። ስለዚህ አሁን cumulative frequency distribution እና relative frequency distribution የምንላቸውን እንሰራለን ማለት ነው። እንግዲህ cumulative frequency distribution it is the collection of value of a variable above or below specific value in a distribution ማለት ነው። cumulative frequency distribution ማለት ምንድን ነው? ድግግሞሽ እርስ በርስ እየተደመሩ በመሄድ ከአንድ የተወሰነ ቁጥር ወደ ታች ወይም ደግሞ ወደ ላይ ስንት መረጃ እንዳለ ለማወቅ የሚረዳን ዘዴ ነው ማለት ነው። ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን የምንለው ማለት ነው። ድግግሞሽ እርስ በርስ እየተደመሩ በመሄድ ከአንድ የተወሰነ ቁጥር በላይ ወይም ደግሞ አባብ ወይም ደግሞ ቢለው ስንት መረጃ እንዳለ የምናውቅበት ዘዴ ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን እንለዋለን ማለት ነው። እንግዲህ ለዛን ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን የምንለው shows the collection of class lying below the upper class boundary of each class ማለት ነው። እንግዲህ ለዛን ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን እንግዲህ በጣም የተለመደ አሰራር ነው። እንግዲህ ከላይኛው ክፍል ጀምረን ድግግሞሾችን ወደታች ምን እየደመርን እንሄዳለን ማለት ነው። ከላይ እንጀምራለን እየደመር ወደ ታች የምንሄድ ከሆነ ለዛም ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን እንላለን። መጨረሻ ላይ የምታገኙት ቁጥር ከጠቅላላ የመረጃ ብዛት እኩል መሆን አለበት ማለት ነው። ራይት መጨረሻ የምታገኙት ከጠቅላላው የመረጃ ብዛት ጋር እኩል መሆን መቻል አለበት። ከላይ እየደመራችሁ ሄዳችሁ መጨረሻ ላይ የምታገኙት ቁጥር ማለት ነው። more than cumulative frequency distribution የምንለው ደግሞ shows the collection of class lying above the lower class boundary of each class. more than cumulative frequency distribution የምንለው ደግሞ ምንድነው? ይሄ ደግሞ ከታች ክፍል ጀምረን ወደ ላይ እየደመርን የምንሄድበት ዘዴ ነው። ከታች እንጀምራለን ሽቅብ የምንደምር ከሆነ ይህ more than cumulative frequency ከላይ ደምረን ወደ ታች የምንደምር ከሆነ ለዛን cumulative frequency እንላለን ማለት ነው። በዚህ መልኩ የምንደምር ነገር ነው ማለት ነው ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን የምንለው። እስኪ እንመልከት። እዚህ ጋር ፍሪኩዌንሲ አለ፣ ለዛን ኮሙሌቲቭ ፍሪኩዌንሲ እና ሞር ዛን ኮሙሌቲቭ ፍሪኩዌንሲ አለ። ክላሱ እዚህ ጋር ተሰጥቶናል፣ ተመልከቱልኝ። ከ3 ከ6 ከ7 ከ10 ተሰጥቷል ፍሪኩዌንሲው አለ። ስለዚህ ምንድነው የምናደርገው? ፎር ትላላችሁ። ለዛን ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ማለት የምትደምሩት ከላይ ነው። ከላይ ጀምራችሁ ነው። መጀመሪያ ላይ ፎር ትላላችሁ። 4 + 7 11 11 plus 10 21 21 plus 6 27 27 plus 3 13 ይሆናል ማለት ነው። ራይት 13 ይሆናል ማለት ነው። በዚህ መልኩ ለዛን ኮሙሌቲቭ ፍሪኩዌንሲን ታገኛላችሁ ማለት ነው። ስለዚህ ደምሩት እዚህ ጋር ይሄኛው ስንደምረው እዚህ ጋር 16 19 ይሆናል። 7 ደምራችሁ ይሄን ፍሪኩዌንሲውን ማግኘት ይችላል። አጠቃላይ ለዛን ኮሙሌቲቭ ፍሪኩዌንሲውን አጠቃላይ መደመር ትችላላችሁ ማለት ነው። ሞር ዛን ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ስትጀምሩ ከታች ነው የምትጀምሩ። ከ3 ትጀምራላችሁ። 3 + 6 9 ይሆናል። 9 + 10 19 ይሆናል። 19 ከ7 16 26 ለ4 አድርጋችሁ 30 ማግኘት ትችላላችሁ። በዚህ መልኩ ሞር ዛን ኮሙሌቲቭ ፍሪኩዌንሲ እና ለዛን ኮሙሌቲቭ ፍሪኩዌንሲ ማግኘት ትችላላችሁ። በጣም ሲምፕል ነገር ነው። ምንም የሚከብዳችሁ ነገር የለም ማለት ነው። በዚህ መልኩ ማግኘት ትችላላችሁ። አሁን ወደሚቀጥለው ሪላቲቭ ፍሪኩዌንሲ ዲስትሪቢዩሽን ወደሚለው እንሄዳለን። ሪላቲቭ ፍሪኩዌንሲ ዲስትሪቢዩሽን የምንለው ደግሞ እንግዲህ ከጠቅላላ የመረጃ ብዛት ኤን ከምንለው አንፃር ምን ያህል ድርሻ እንዳለው የምናሳይበት ዘዴ ነው ማለት ነው። ሪላቲቭ ፍሪኩዌንሲ ዲስትሪቢዩሽን የምንለው ማለት ነው። እዚህ ጋር ፍሪኩዌንሲው ዲቫይድ ባይ ኤን እናደርጋለን። ራይት ፍሪኩዌንሲውን ለኤን ማካፈል ማለት ነው። ኤን የምንለው ምንድነው? የክፍሉ ድግግሞሹ ማለት ነው። ኤን ደግሞ ጠቅላላ ድግግሞሹ
ድምር ነው ማለት ነው። የፍሪኩዌንሲው ድምር ነው ማለት ነው። ራይት በዚህ መልኩ ታገኛላችሁ። ሪላቲቭ ፍሪኩዌንሲ ኦፍ ዘ አይዝ ክላስ ፍሪኩዌንሲ ኦፍ ዘ አይዝ ክላስ ዲቫይድ ባይ ቶታል ነምበር ኦፍ ኦብዘርቬሽን አድርጋችሁ ሪላቲቭ ፍሪኩዌንሲን ማግኘት ትችላላችሁ ማለት ነው። ራይት ፐርሰንቴጅ ፍሪኩዌንሲ ኢዝ PFI ማለት የፐርሰንቴጅ ፍሪኩዌንሲ ፍሪኩዌንሲያችሁንም በዚህ ሪላቲቭ ፍሪኩዌንሲ ታይምስ 100% አድርጋችሁ ማግኘት ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንመልከት። እዚህ ጋር አብሶሉት ፍሪኩዌንሲ አለ፣ ሪላቲቭ ፍሪኩዌንሲ አለ። ስለዚህ ክላስ ማርክ አለ። ስለዚህ ምን ማድረግ ትችላላችሁ? ፍሪኩዌንሲውን ለምን ማካፈል ማለት ነው? ለስንት ታካፈላላችሁ? ለኤን እያካፈላችሁ ማግኘት ትችላላችሁ ማለት ነው። በዚህ መልኩ አብሶሉት ሪላቲቭ ፍሪኩዌንሲን ማግኘት ትችላላችሁ ማለት ነው። እዚህ ጋር ፍሪኩዌንሲ 4482 ተሰጥቷችኋል። እሱን መጥራት ትችላላችሁ ማለት ነው። ስለዚህ አራትን ለስንት ማካፈል ነው? ለቶታሉ ማካፈል ነው ማለት ነው። ለቶታሉ ስታካፍሉት ሪላቲቭ ፍሪኩዌንሲ ለነምበር ኦፍ ኦብዘርቬሽን ያካፈላችሁ አራትንም ለነምበር ኦፍ ኦብዘርቬሽን እኛውን ለነምበር ኦፍ ኦብዘርቬሽን እያደረጋችሁ ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምትመው ይሄ አዲት ፍሮም ዘ ቶፕ የሚለው ለዛም ኮምቢኔቲቭ ፍሪኩዌንሲ ዲስትሪቢዩሽን የምንለው ነው። እዚህ ጋር አራት አሁን ያየነውና አራት አለ መጀመሪያ ተደረገ አራት ሲደመር 8 ነው። 8 ሲደመር 8 16 በ2 18 በ5 አላችሁ። ይሄ ደግሞ አባብ ነው 30ን ከታች ነው የምትጀምሩት። እዚህ ጋር 7 ሲደመር 5 12ን በ2 14ን በ8 22ን በ4 አድርጋችሁ አረጉት ነገር ነው። ክላስ ማርክ ማለት ደግሞ እነዚህ ሁለቱ ተደምረው ለሁለት ሲካፈሉ ነው። 8 ሲደመር 14 ሲካፈል ለሁለት ወይም ደግሞ 14.5 ሲደመር 7.5 ሲካፈል ለሁለት በባውንደሪ አድርጋችሁ የምታገኙት ክላስ ማርክ ነው። ሪላቲቭ ፍሪኩዌንሲ ደግሞ ፍሪኩዌንሲውን ለምን ማካፈል ማለት ለነምበር ኦፍ ኦብዘርቬሽን ወይም ደግሞ ለኤን እያካፈላችሁ ማስቀመጥ ነው ማለት ነው። በዚህ መልኩ ሪላቲቭ ፍሪኩዌንሲ እና ኮምቢኔቲቭ ፍሪኩዌንሲ ማያውቅና መረዳት ትችላላችሁ ማለት ነው። በደንብ ዲቴል ማየት ነው። በጣም ሲምፕል ነገር ነው። ስለዚህ ለዛሬ እዚህ ድረስ ከተወያየን ይበቃኛል ማለት ነው። የሚቀጥለው ዳታ ፕሬዘንቴሽን ግራፊካል ኤንድ ዳያግራማቲክ የሚለውን እንጀምራለን። ቪዲዮውን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ያው አስተያየት ካላችሁ ኮሜንት ላይ ብትጽፉልኝ የተሻለ ነው ማለት ነው። ስለዚህ በዚህ የዛሬ ቪዲዮ እናጠናቀቃለን። ሰላም ሆኑልኝ።